ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኦቲዝም ከሴቶች ይልቅ በተለይ በወንዶች ላይ ይስተዋላል። እንዴት ቀድሞ መለየት ይቻላል? ሴቶች ወንዶችም ሕፃናት በእኩል ደረጃ ለአእምሮ እድገት መዛባት ወይም ኦቲዝም ሊያጋልጡ እንደሚችሉ ጥናቶች ይጠቁማሉ። ወንዶች የበለጠ ለአእምሮ እድገት መዛባት ተጋላጭ ናቸው የሚለውን አመለካከት ጥናቶች ውድቅ ያደርጋሉ። ከ10 ዓመታት በታች ባሉ ሕፃናት ዘንድ በአማካይ 4 ወንዶች የአእምሮ እድገት መዛባት እንዳለባቸው ማወቅ ይቻላል። ከሴት ሕፃናት መካከል ግን ሲነጻጸር ኦቲዝም እንዳለባት የሚታወቀው አንዲት ታዳጊ ብቻ ናት። ስዊድን የሚገኘው ካሮሊንስካ ኢንስቲትዩት የሰራው ጥናት እንደሚያሳየው የአእምሮ እድገት መዛባት በማወቅ ረገድ በሴቶች እና በወንዶች መካከል ያለው ልዩነት በጊዜ ሂደት እየጠበበ መጥቷል። ሴት ሕፃናት ከወንዶች ዘግይተው ኦቲዝም እንዳለባቸው ይታወቃል። ወደ 20 ዓመት ሲጠጉ ግን የአእምሮ እድገት መዛባት እንዳለባቸው የሚታወቅበት መጠን እኩል ይሆናል። ጥናቱ ከአውሮፓ በ1985 እስከ 2020 የተወለዱ 2.7 ሚሊዮን ስዊድናውያን ያካተተ ነው። ከተሳታፊዎች 2.8 በመቶ የሚሆኑት ከ2 ዓመት እስከ 37 ዓመት ባለው ዕድሜ ክልል የአእምሮ እድገት መዛባት እንዳለባቸውም ታውቋል። በብሪቲሽ ሜዲካል ጆርናል የወጣው ጥናት መሪ ተመራማሪ ዶክተር ካሮላይን ፌፌል ሴቶች ኦቲዝም እንዳለባቸው የሚታወቀው ዕድሜያቸው ሲጨምር መሆኑን ጥናቶች ያሳያል ይላሉ። ይህም በይበልጥ የተስተዋለው ከ15 እስከ 19 ዓመት በሆናቸው ሴቶች ላይ ነው። የአእምሮ እድገት መዛባትን በመለየት ረገድም በወንዶችና በሴቶች መካከል ያለው ልዩነት እየጠበበ መጥቷል። 20 ዓመት ላይ ወንዶችም ሴቶችም ኦቲዝም እንዳለባቸው የሚታወቀው በእኩል መጠን ነው። ስለዚህ ዕድሜያቸው ከፍ ሲል በጾታቸው መካከል ያለው ልዩነት ይጠባል በማለት ባለሙያው ያስረዳሉ። የዓለም ጤና ድርጅት በአውሮፓውያኑ በ2021 ባወጣው አሃዝ መሰረትም በመላው ዓለም ከ127 ሰዎች መካከል አንዳቸው ኦቲዝም እንዳለበት ወይም እንዳለባት ያሳያል። አነስተኛና መካከለኛ ገቢ ባላቸው ሀገራት በቂ መረጃ ባይገኝም ለአእምሮ እድገት መዛባት ያለው ተጋላጭነት በየሀገሩ የተለያየ መሆኑንም ተስተውሏል። የዩናይትድ ኪንግደም ብሔራዊ ኦቲዝም ማህበር እንዳለውም የአእምሮ እድገት መዛባትን ለመለየት የታዳጊዎች የንግግርና የማህበራዊ ግንኙነት ሁኔታ እንዲሁም ዝንባሌዎችና ንግግሮች የመደጋገም ልምድም ይስተዋላል። ዶክተር ካሮላይን እንደሚሉትም ሴቶች ዕድሜያቸው ከፍ ሲል የአእምሮ እድገት መዛባት እንዳለባቸው የሚታወቅበት ምክንያት ተጨማሪ ጥናቶች ይፈልጋሉ። ወንዶች አንድ ነገር ላይ ብቻ የማተኮርና የመደጋገም ባህሪ ያሳያሉ። ሴቶችም አንድ ነገር ላይ ማተኮር ቢያሳዩም ከተለመደው የወጣ አይደለም። ሴቶች በማህበራዊ ግንኙነት መሰናክል ቢገጥማቸውም ለመሸፈን ይችላሉ። ሴቶች ዕድሜያቸው እየጨመረ ሲሄድ ውስብስብ ማህበራዊ መስተጋብርን መከወን ሲቸገሩ ምልክቶች መታየት እንደሚጀምሩም ያስረዳሉ። ጭንቀትና ድባቴ የሚገጥማቸው በዚህ ዕድሜ ላይ ከዚህም ኦቲዝም እንዳለባቸው ይታወቃል ይላሉ ባለሙያው። የዩናይትድ ኪንግደም ብሔራዊ ኦቲዝም ማህበር ዋና የጥናት ባለሙያ ዶክተር ጁዲት ብራውንም ይህንን ሀሳብ ይጋራሉ። ኦቲዝም ያለባቸው ሴቶች በማህበራዊ ግንኙነት ላይ የሚያሳዩት ልዩነት ብዙም የጎላ አይደለም። የሚታይባቸው ልዩነትም መደበቅ ስለሚችሉ ኦቲዝም እንዳለባቸው ማወቅ ያስቸግራል በማለት ይገልጻሉ። ወላጆችና መምህራን የአእምሮ እድገት መዛባት ከሴቶች ይልቅ ወንዶች ላይ እንደሚታይ ያምናሉ። ኦቲዝም ያለባቸው ወንዶች ናቸው የሚል የተዛባ አመለካከትና መድሎ እንደሚፈጠር አድርጓል። ኦቲዝም ያለባቸው ልጆች ብቻቸውን መሆን የሚፈልጉ፣ አንድ ነገር ላይ ብቻ ትኩር የሚያደርጉ ወይም የንግግርና የትምህርት ውስንነት ያላቸው ናቸው ተብሎ ይታሰባል ሲሉ ዶክተር ጁዲት ይናገራሉ። እንዲህ ያሉ አመለካከቶች ሴቶች ኦቲዝም ሊኖርባቸው አይችልም ወደሚል የተዛባ እሳቤ እንደሚወስድ ይናገራሉ። ሴቶች አይናፋር ናቸው ወይም በቀላሉ ከሰው አይግባቡም በሚልም ሊወሰዱ ይችላሉ። ትንሽ የተለየ መሆኔ ችግር የለውም። ቤቲስ የ18 ዓመት ተማሪ ናት። አቪዚሺያስ በአዊቲ ኦቲዝም በተባለ ንቅናቄ ውስጥ ወጣቶችን ታማክራለች። የ6ኛ ክፍል ተማሪ ሳለች ነበር የአእምሮ እድገት መዛባት እንዳለባት የታወቀው።
ሁሌም ይደክመኝ ነበር፣ ትምህርት ቤት ለመሄድ እቸገር ነበር፣ ድምፅ በጣም ይረብሸኝ ነበር ትላለች። ከዚህ ቀደም ስለ አእምሮ እድገት መዛባት ብትሰማም ምልክቶች እስኪባባሱባት ድረስ በሴቶች ላይ ስላለው ተጽዕኖ በትክክል አታውቅም ነበር። ዶክተር ጁዲት እንደሚሉትም እንደ ቤትሲ አይነት ታሪክ ያላቸው ሴቶች ብዙ ናቸው። ከሌሎች የዕድሜ እኩዮቻቸው የተለየ እንደሆኑም ይሰማቸዋል። ባለሙያ አንዲት ኦቲዝም ያለባት ሴት ሌላው ሰው ሁሉ እንዴት መኖር እንዳለበት መምሪያ ተሰጥቶት መምሪያውን እየተከተለ ይመስለኛል፣ እኔ ግን መምሪያው አልደረሰኝም እንዳለቻቸው ያስታውሳሉ። የአእምሮ እድገት መዛባት ያለባቸው ሰዎች የሚያሳዩት ልዩ ትኩረት በሴቶችና በወንዶች ላይ የተለያየ ገጽታ እንዳለው ያስረዳሉ። የወንዶች ልዩ ትኩረት በጣም ጎልቶ ሲታይ፣ የሴቶች ግን እንደ ሌሎች የዕድሜ እኩዮቻቸው ትኩረት የሚሰጡት ነገር አጥብቆ መውደድ ሆኖ ይታያል። ቤትስ የአእምሮ እድገት መዛባት እንዳለባት ሲነገራት ሕይወቷን ለመምራት ቀላል ሆኖላታል። ምንም ችግር እንደሌለብኝ አውቄያለሁ፣ ትንሽ ልዩ ነኝ፣ ይህም ችግር የለውም ትላለች። ዶክተር ካሮላይን የአእምሮ እድገት መዛባት እና ሴቶች ላይ የሚታይበት መንገድ መጠናት አለበት ይላሉ። የአእምሮ እድገት መዛባት ምልክቶች ሲተነተኑም ሴቶችን ከግምት ውስጥ ባስገባ መንገድ መሆን እንዳለበትም ይመክራሉ። ወንዶች የበለጠ ለኦቲዝም ተጋላጭ ናቸው በሚል ጥናቶች በአመዛኙ ወንዶች ላይ ያተኮሩ ናቸው። ምልክቶች የተለያዩትም በወንዶች ነው። ሴቶች ላይ ያሉ የተለዩ ምልክቶች በለጋ ዕድሜያቸው መታወቅ አለባቸውም ይላሉ። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።